ለተቀዳሚ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ከሳምንት በፊት ከአማራ ክልል ጋር ይገባኛል ውዝግብ የሚነሳባቸውን አወዛጋቢዎቹን የኦፍላና ዛታ ወረዳዎች ኮረም ከተማ፣ አላማጣ ከተማ፣ ራያ አላማጣ ወረዳና ራያ ባላ ወረዳን የተቆጣጠሩት የህወሓት ታጣቂዎች በህብረተሰቡ ላይ ከፍተኛ እንግልትን እያደረሱ መሆኑ ታወቀ። 60 ሺህ የሚሆኑ ሰዎች አካባቢውን ጥለው ተሰደዋል። የትግራይ ፖሊሶች የቤት ለቤት ፍተሻዎችን ከማድረግ ጀምሮ አፈናዎች የተስፋፉ መሆኑ ታውቋል። በአካባቢው ባሉ የአማራ ተወላጆች ላይ ጥቃት እየደረሰ መሆኑንም የቢቢሲ ዘገባ አመልክቷል። ሁሉንም መረጃዎች አካተን ይዘናቸዋል። ከመቀሌ ለፋኖ ታጣቂዎች ተልኳል በተባለ ተተኳሽ ዙሪያ መከላከያ አንድ መረጃ አጋርቷል። በዚሁ ዙሪያ እስካሁን ባለው ሁኔታ በትግራይም ሆነ በፋኖ ታጣቂዎች በኩል የተባለ ነገር የለም። በጥንቅራችን ከተያዙት መረጃዎች መካከል ነው። በህዝብ ተወካዮች ምክር ቤት ስብሰባዎች ላይ ጠንካራ ጥያቄዎችና ትችቶችን በመሰንዘር የሚታወቁት የፓርላማ አባሉ ዶክተር ደሳለኝ ጫኔ በመጪው 7ኛው አጠቃላይ ምርጫ ላለመወዳደር መወሰናቸው በእጅጉ እያነጋገረ ነው። ፖለቲከኛው ጀዋር በፓርላማው ብቸኛ የተቃውሞ ድምፅ ነበሩ ሲሉ ሌሎች ውሳኔያቸውን እንዲያጤኑ ጠይቀዋቸዋል። ይበቃቸዋል፣ የአንድ አካል ሀሳብ አራማጅ ነበሩ በማለትም ደሳለኝ ጫኔ በቀጣይ ላለመወዳደር መወሰናቸውን የደገፉም ታይተዋል። ዘርዘር ያለ መረጃ ይዘናል። በአማራ ክልል በከባድ ውጊያ ውስጥ በቆየ የጎጃም መስመር ትልቅ ውሳኔ ተላልፏል። ውሳኔ የተላለፈው የፋኖ ኃይሎች በብዛት ይንቀሳቀሱበታል በሚል ለአንድ ዓመት ያክል ክልከላ በተጣለበት አካባቢ ነው። ይዘነዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ግንቦት መጨረሻ ለሚካሄደው ሀገር አቀፍ ምርጫ የሚሳተፉ እጩዎች ምዝገባ የሚከናወንበትን የጊዜ ገደብ አራዝሟል። አጠር ያለ መረጃ እናደርሳለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከባድ ቁጣና ውዝግብን ያስከተለ የቪዲዮ መልእክታቸው እያነጋገረ ነው። ቪዲዮው ከሁለቱም የፖለቲካ ወገኖች ሪፐብሊካንና ዴሞክራት ጠንካራ ወቀሳ ቀርቦበታል። ነጩ ቤተ መንግስት አፋጣኝ መግለጫ አውጥቷል። ትራምፕ ይቅርታ እንዲጠይቁ እየተወተወቱ ነው። ፕሬዚዳንቱ ከባድ ቁጣን ያስከተለው መልእክት ከይፋዊ ትስስር ገጾቻቸው ላይ ቢያወርዱትም ውዝግቡ እንደቀጠለ ነው። መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በራያ አዲስ ጥቃት። በአማራና ትግራይ ክልሎች ይገባኛል ጥያቄ የሚነሳበት የራያ አላማጣ አካባቢ በህወሓት ታጣቂዎች ስር መግባቱን ተከትሎ ታጣቂዎቹ በነዋሪው ላይ ከፍተኛ እንግልትና ጥቃትን እያደረሱ መሆኑ ታወቀ። ደቡብ ትግራይ በሚለው ዞን ውስጥ ተካተው የሚገኙትና በሁለቱም ክልሎች መካከል ይገባኛል ጥያቄ የሚነሳባቸው አካባቢዎች ኦፍላና ዛታ ወረዳዎች፣ ኮረም ከተማ፣ አላማጣ ከተማ፣ ራያ አላማጣ ወረዳና ራያ ባላ ወረዳ ናቸው። እነዚህ አካባቢዎች ህወሓት በአባል ድርጅትነት በነበረበት የቀድሞ ገዢ ፓርቲ ኢህአዴግ ዘመን ጀምሮ የማንነት ጥያቄዎች ሲነሳባቸው የቆዩ ናቸው። የ2 ዓመታቱን የሰሜኑን ጦርነት ተከትሎ አካባቢዎቹ በአማራ ክልል ስር ሆነው ሲተዳደሩም ቆይተዋል። በኋላ ላይ አማራ ክልል አስተዳደር እንዲፈርስ ተደርጎ የትግራይ ጊዜያዊ አስተዳደርም ሲያስተዳድረው ነበር። ከዚያም የፌዴራል ኮማንድ ፖስት ተቋቁሞ አካባቢዎቹ በፌዴራል ኃይሎች ስርም ነበር። ህወሓት ባለፈው ሳምንት በጠለምት አቅጣጫ የከፈተውን ጥቃት ተከትሎም በሌላ አቅጣጫ በራያ አካባቢ ውጥረቶች የተከሰቱበት ሁኔታ የተፈጠረ መሆኑ የሚታወስ ነው። በዚህም በዚያው ሰሞን በራያ ኦፍላና ዛታ ወረዳዎች፣ ኮረም ከተማ፣ አላማጣ ከተማ፣ ራያ አላማጣ ወረዳና ራያ ባላ ወረዳ የነበሩት የፌዴራል ፖሊስና መከላከያ ከአካባቢዎች የወጡበት ሁኔታ ታይቷል። ይህንንም ተከትሎ የህወሓት ታጣቂዎች እነዚህኑ አካባቢዎች የተቆጣጠሩ ሲሆን ቢቢሲ ባሰራጨው ዘገባ እንዳመለከተው ከሆነ ታጣቂዎች የአካባቢው ማህበረሰብ በተለይም የአማራ ተወላጆች ላይ እንግልትን እየፈጸሙ ነው። የትግራይ መገናኛ ብዙሃን እያወጡት ባለው መረጃ እንደታየው ከሆነ የትግራይ ፖሊስ አባላት በከተሞቹ የቤት ለቤት ፍተሻዎችን እያካሄዱ ነው። በግርግር ወቅት ተዘረፉ ያሏቸውንም ንብረቶች እየሰበሰቡ ነው። ቢቢሲ አካባቢው ነዋሪዎች ዋቢ በማድረግ ባሰራጨው ዘገባው በዚሁ በራያ አካባቢ የሰዎች አፈና እየታየ ነው። አካባቢውን የተቆጣጠሩት የትግራይ ኃይሎች ፖሊስ ጣቢያዎችን ጨምሮ ቢሮዎችን መክፈታቸውን የገለጹት ነዋሪዋ የሃይማኖት አባቶችና ሽማግሌዎችን ጨምሮ ሰዎች ታፍነው እንደሚወሰዱ፣ እንደሚታሰሩና በከተማዋ ከፍተኛ ዘረፋ እንደሚፈጸም ታፍነው ተወስደዋል ያሏቸውን ሰዎች በስም ጠቅሰው መናገራቸውንም ቢቢሲ በዚሁ ዘገባው አመልክቷል። ስም አይጠቀስ ያለው የቀድሞው የአካባቢው ባለስልጣን የተፈናቀሉ ሰዎች ከ60 ሺህ በላይ ይሆናሉ። ከራያ አካባቢ ከሚገኙ 6 ወረዳዎች ነው የተፈናቀሉት። ወደ ቆቦ፣ ወልዲያ፣ ሰቆጣ፣ ደሴ እንዲሁም ወደ ሌሎች አካባቢዎች ይሄዱ አሉ ሲሉ መናገራቸውን ዘገባው አክሏል። ከአካባቢው ከተፈናቀሉት በተጨማሪ እዚያው ያሉ ነዋሪዎችም ስጋት ውስጥ መሆናቸውን ገልጸዋል። አላማጣ ከተማ የሚኖሩ አንዲትና ሰዎች ተፈናቅለው እንደወጡና እርሳቸው ግን ከቤተሰባቸው ጋር ተደብቀው እንደሚገኙ ለቢቢሲ ዘጋቢ ተናግረዋል። ልጆቼን ይዤ በወጣ ምን አበላቸዋለሁ? የትስ አርፋለሁ ብዬ አልወጣሁም፣ ግን ደግሞ ስጋት ውስጥ ነኝ ሲሉ ተናግረዋል። ማንነትን መሰረት ባደረጉ ጥቃቶችም የትግራይ ታጣቂዎች በአማራ ተወላጆች ላይ ጥቃቶችን እያደረሱ መሆኑንም ዘገባው አመልክቷል። ስም አይገለጽ ያሉ አንድ እናት ለቢቢሲ በሰጡት ማብራሪያ ታጣቂዎቹ በተለያዩ አካባቢዎች በተዘረጉ ኬላዎች ፍተሻዎችን እንደሚያደርጉ ገልጸው ማንነት በመለየት የአማራ ሰዎች ኢላማ ይደረጋሉ፣ የፋይዳ መታወቂያ ካገኙም ይሰባብራሉ ሲሉም ተናግረዋል።
ከዚህም በተጨማሪ ነዋሪዎቹ ከዚህ ቀደም ባንኮች ቀደም ብሎ 1000 ብር ማውጣት እንደሚፈቅዱላቸው፣ ነገር ግን አሁን ባለው ሁኔታ ደግሞ ይህ እንደሌለ በመግለጽም እናቶች የዕለት ፍጆታ ለመግዛትና ልጆቻችንን ለመመገብ ተቸግረናል ያሉበትንም ሁኔታ አስረድተዋል። ቢቢሲ በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የሆኑትን መሆስ ሽፈራውን እንዲሁም ደቡባዊ ትግራይ ዞን አስተዳዳሪ አቶ ዝናቡ ገብረመድህንን ለማነጋገር ጥረቶችን አድርጌ ነበር፣ ሆኖም ሙከራ ያልተሳካ። በቀጣይ ርዕስ ከመቀሌ ለፋኖ የተላከው ከመቀሌ ወደ ሰሜን ወሎ ተልኮ በጉዞ ላይ የነበረን በርካታ ጥይት በቁጥጥር ስር አውያለሁ ሲል መከላከያ በትላንትናው ዕለት ባጋራው መረጃ አስታውቋል። መረጃው ጥይቱ በአይሱዙ ተሽከርካሪ ተጭኖ በመጓጓዝ ላይ የነበረ መሆኑን አመልክቶ በሰሜን ወሎ አግምራ ዞን ጋዝጊብላ ወረዳ በተደረገው ፍተሻ በቁጥጥር ስር መዋሉን አስታውቋል። የሰሜን ምስራቅ እዝ መተማ ክፍለ ጦር አዛዥ ሌተናል ኮሎኔል ጎሹ ዘገየን ዋቢ ያደረገው ዘገባ ተሽከርካሪው መነሻውን መቀሌ በማድረግ በኮረም ከተማ አድርጎ በርካታ ጥይቶችን ይዞ ወደ አማራ ክልል በመግባት ላይ እንዳለ በዋግምራ ዞን ጋዝጊብላ ወረዳ አስ ከተማ ላይ ከጥምር ጦር ጋር በጋራ በመሆን በተደረገ ፍተሻ ተሽከርካሪው ከጫኑ ጥይት ጋር በቁጥጥር ስር ውሏል ሲል አስታውቋል። ተሽከርካሪው ወደ አማራ ክልል በመግባት ተተኳሾችን ለጽንፈኛው ቡድን ሊያደርስ ነበርም ብሏል። በዚሁ መረጃ ዙሪያ በትግራይ በኩል የተባለ ምንም ነገር የለም። መከላከያ መረጃውን ያጋራው በፎቶግራፍ አስደግፎ ሲሆን በአካባቢው ከትግራይ ወደ አማራ ክልል የጦር መሳሪያዎችና ተተኳሾች እየገቡ ነው ሲባል ይህ የመጀመሪያው አይደለም። በአካባቢው የሚንቀሳቀሱት በምሬ ወዳጁ የሚመሩት የፋኖ ታጣቂዎች ናቸው። በመንግስት በኩል ህወሓትና የፋኖ ኃይሎች በጋራ እየሰሩ ነው የሚሉ ክሶች ይሰማሉ። ወደ ቀጣይ መረጃ አለፍን። የዶክተር ደሳለኝ ውሳኔ የፈጠረው ግርታ። በፓርላማው ብቸኛ የተቃውሞ ድምፅ ነበሩ። ጀዋር በህዝብ ተወካዮች ምክር ቤት ስብሰባዎች ላይ ጠንካራ ጥያቄዎችና ትችቶችን በመሰንዘር የሚታወቁት የፓርላማ አባሉ ዶክተር ደሳለኝ ጫኔ በመጪው 7ኛው አጠቃላይ ምርጫ ላለመወዳደር መወሰናቸው በእጅጉ እያነጋገረ ነው። ዶክተር ደሳለኝ እዚህ ውሳኔ ላይ ካደረሷቸው ምክንያቶች አንዱ ነፃ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩን ገልጸዋል። ብዙዎች ታዲያ በዚህ ውሳኔ ግር መሰኘታቸውንና ቅሬታ እንደተሰማቸው እየገለጹ ነው። በይፋ አስተያየታቸውን ከሰጡ መካከል ፖለቲከኛው ጀዋር መሐመድ አንዱ ሲሆኑ የህዝብ ተወካዮች ምክር ቤት አባል ደሳለኝ ጫኔ በመጪው ምርጫ ላለመወዳደር ያሳለፉት ውሳኔ ትክክለኛ የተቃዋሚ ድምፅን የሚያሳጣ ነው ብለዋል። ፖለቲከኛው ጀዋር መሐመድ እውነተኛ የተቃውሞ ድምፅ ከፓርላማው እንደሚጠፋ ነው የጠቆሙት። ጀዋር መሐመድ በማህበራዊ ትስስር ገጹ ባጋራው አጭር የጽሑፍ መልእክት ደሳለኝ ጫኔ በአሁኑ የፓርላማ ዘመን የነበሩ ብቸኛው እውነተኛ የተቃዋሚ ድምፅ ሲሉ ገልጸዋቸዋል። ሌሎች በርካታ ሰዎች በዶክተር ደሳለኝ ጫኔ ውሳኔ የተሰማቸውን የገለጹ ሲሆን ከአስተያየቱ በርካታው የፓርላማ አባል ውሳኔያቸውን መልሰው እንዲያጤኑ የሚጠይቅ ሆኗል። በፓርላማ ውስጥ ጠንከር ያለው አስተያየቶችን ሲሰጡና ጥያቄዎችንም ሲያቀርቡ ሲያስተጋቡ የነበሩት ዶክተር ደሳለኝ ጫኔ በቀጣይ ያለመወዳደር ውሳኔ የህዝብ ድምፅ የሆኑ ግለሰቦች ከምርጫው መራቃቸው ለሀገሪቱ ፖለቲካ ምን ትርጉም ይኖረዋል የሚል ጥያቄም የፈጠረ ሆኗል ተብሏል። በትዊተርና በፌስቡክ ከተሰነዘሩና ጎላ ብለው ከወጡ አስተያየቶች መካከል አንድ አስተያየት ሰጪ የእርሳቸውን ፖለቲካና አመለካከት እንዲሁም አቋም እንደማይጋራ ጠቅሶ ሆኖም የእርሱ የፖለቲካና የፓርላማ ተሳትፎ የዲሞክራሲ ልምምድ ፈጽሞ እንዳይጠፋ የመንግስትን አይነት ታላቅ ኃይልን ሳይፈሩ ያመኑበትን የመናገር ልማድ ታሪክ ሆኖ እንዳይቀር ነገ እጅግ አስፈላጊና ወሳኝ ነገሮች መነገር ሲኖርባቸው ደፍሮ የሚናገር ሰው ከናካቴው እንዳይጠፋ ያሰጋል ብለዋል። ሌላኛው አንስት አስተያየት ሰጪ በበኩላቸው የተከበሩ ዶክተር ደሳለኝ ጫኔ ውሳኔያቸውን ደግሞ ቢያጤኑት ከሚመኙት መሃል ነኝ ያሉ ሲሆን በፓርላማው ለተጠቀሙበት ሀሳብን በነፃነት የመግለጽ ትግላቸው አድናቂያቸው ነኝ ብለዋል። አክለውም እንደ ዕድል ሆኖ በአብዛኛው የማልቀበለው ወይም ግን የማላጣለት ሀሳብ ነበር የሚያራምዱት። ሆኖም ነፍስ ያላቸው የፓርላማ አባል ቁጠሪ ቢባል እርሳቸውን ከመጀመሪያዎቹ ተርታም የማሰልፋቸው ነኝ ሲሉ መስክረውላቸዋል። ሌላኛው አስተያየት ሰጪ እሳቸው አረፉ፣ ግን ውሳኔው ለሀገሪቱ ትልቅ ኪሳራ ነው። ከሱ በኋላ ልተማመንበት የሚችለው ምንም አይነት አሳማኝ የሆነ ድፍረት የተሞላበት ተች አላየውም ብለዋል። በተቃራኒው እሰየው እንኳን ላለመወዳደር ወሰኑ እንኳን ሄዶ ያሉ አሉ። በተለይ ለመንግስት ቅርበት ያላቸው አስተያየት ሰጪዎች ለፋኖ የቀረቡ አግባብ ያልሆነ ጥያቄ የሚጠይቁ ስልጣንን ከምርጫ ይልቅ በሽግግር መንግስት ለማግኘት የሚሹ ፓርቲያቸውን አብንን የበተኑ ሲሉ አስተያየት ሰጥተዋል። ዶክተር ደሳለኝ በስድስተኛው አጠቃላይ ምርጫ የባህር ዳር ከተማን ወክለው ከተመረጡ በኋላ ከ2014 ዓ.ም መጀመሪያ አንስቶ በሀገሪቱ ህግ አውጪ ምክር ቤት ውስጥ አባል ሆነው ቆይተዋል። ምክር ቤት አባሉ በመጪው ግንቦት ለሚካሄደው ጠቅላላ ምርጫ በእጩነት ስለመመዝገብ አለመመዝገባቸው ከመራጮች ከደጋፊዎችና ከመገናኛ ብዙሃን በተደጋጋሚ ጥያቄ ሲቀርብላቸው መቆየቱን ገልጸዋል። በቀጣይ ርዕስ በአማራ ክልል በውጊያ ስለተዘጋው ዋና መንገድ የተሰማው። በአማራ ክልል በከባድ ውጊያ ውስጥ በቆየው የጎጃም መስመር ትልቅ ውሳኔ ተላልፏል። ውሳኔ የተላለፈው የፋኖ ኃይሎች በብዛት ይንቀሳቀሱበታል በሚል ለአንድ ዓመት ያክል ክልከላ በተጣለበት አካባቢ ነው። በአማራ ክልል ከባህር ዳር ወደ አዴትና ሞጣ ቀራኒዮ ከተሞች የሚወስደውና በጸጥታ ችግር ምክንያት ለአንድ ዓመት ተዘግቶ የቆየው ዋናው አስፋልት መንገድ በዚሁ ሳምንት ረቡዕ ጥር 27 ጀምሮ መከፈቱ ታውቋል። መንግስት ይህንኑ መንገድ የዘጋው በአካባቢው ታጥቆ የሚንቀሳቀሱ አካላት ከፍተኛ እንቅስቃሴ እንደሚያደርጉበት ስለተረዳ እንደነበርም ታውቋል።
በዚህም በአሁኑ ወቅት በአካባቢው አንጻራዊ ሰላም በመስፈኑ መንገዱ ተከፍቷልም ተብሏል። መንገዱ በተዘጋባቸው ወራት መንገደኞች ከአዲስ አበባ ወደ ባህር ዳርና ከባህር ዳር ወደ አዲስ አበባ ለመጓዝ የሚጠቀሙት መንገድ በፍኖተ ሰላም በኩል ያለውን መንገድ ብቻ ነበር። በበርካታ የክልሉ አካባቢዎች የሚካሄደው ግጭት በህዝቡ የዕለት ተዕለት ህይወት ላይ ከባድ ጫናን እያሳረፈ መሆኑ ይነገራል። በዚህም ሳቢያ የህዝቡ መደበኛ እንቅስቃሴዎች የተስተጓጎሉ ሲሆን የመንግስታዊ መስሪያ ቤቶች፣ የትራንስፖርት፣ የንግድ፣ የትምህርትና የጤና አገልግሎቶች በጉልህ በሚታይ ሁኔታ መደናቀፍ እንደገጠማቸው ነዋሪዎች ይናገራሉ። የህይወትና የሞት ጉዳይ ሆኖ የጤና አገልግሎት የማግኘት ጉዳይ በተለያዩ የክልሉ አካባቢዎች የሚኖሩ ሰዎችን የሚያሳስብ ጉዳይ መሆኑን የተለያዩ ዘገባዎች ያመለክታሉ። መደበኛ ክትትልና ሕክምና የሚያስፈልጋቸው እናቶችና ህጻናት እንዲሁም የተለያዩ ዘላቂ የጤና ችግር ያለባቸው ሰዎች በአሳሳቢ ሁኔታ ውስጥ እንደሚገኙ ይናገራሉ። በአማራ ክልል በፌዴራል መንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት አሁንም የቀጠለ ሲሆን የክልሉ መንግስት ከአንደኛ የፋኖ ክንፍ ጋር የሰላም ስምምነት ላይ መድረሱን ይፋ ማድረጉም አይዘነጋም። በጎንደር፣ ጎጃም፣ ወሎና ሸዋ አካባቢዎች በከባድ መሳሪያ በታገዙ ውጊያዎች የሰው ህይወት መጥፋት፣ የንብረት ውድመትና የመንገድ መዘጋት ሪፖርት ተደርጓል። በቀጣይ ርዕስ የምርጫ ቦርድ አዲስ ውሳኔ። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ግንቦት መጨረሻ ለሚካሄደው ሀገር አቀፍ ምርጫ የሚሳተፉ እጩዎች ምዝገባ የሚከናወንበትን የጊዜ ገደብ እስከ የካቲት 16 ቀን 2018 ዓ.ም ማራዘሙን ይፋ አድርጓል። በተቀመጠው ጊዜ ውስጥ የፖለቲካ ፓርቲና የግል እጩዎች መመዝገብ ያልቻሉባቸውን ምክንያቶች ከግምት ውስጥ በማስገባት ምርጫ ቦርድ የጊዜ ገደቡን እስከ የካቲት 16 2018 ማራዘሙን በመግለጫው ላይ አስታውቋል። በይፋ የምርጫ ጊዜ ሰሌዳው መሰረት ምርጫ ቦርድ የተመዘገቡ እጩዎችን ዝርዝር ለህዝብ ይፋ ማድረግ የነበረበት ከመጪው ሳምንት ረቡዕ የካቲት 4 ጀምሮ ባሉ 9 ቀናት ውስጥ እንደነበር ኢትዮጵያ ኢንሳይደር ገልጿል። ቦርዱ ትላንት አርብ ጥር 29 ቀን 2018 ዓ.ም ምሽት ባወጣው መግለጫ እንዳመለከተው የምዝገባ ጊዜው የተራዘመው የፖለቲካ ፓርቲዎች ባቀረቡት ተደጋጋሚ ጥያቄ መሰረት ነው። ፓርቲዎቹ ቦርዱ ባዘጋጃቸው የተለያዩ የውይይት መድረኮችና በጽሑፍ ጭምር የዝግጅት ጊዜ እንዲሰጣቸው በጠየቁት መሰረት ቦርዱ ጥያቄውን ተቀብሎታል። ቀደም ሲል ባወጣው የምርጫ ጊዜ ሰሌዳ መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 ቀን 2018 ዓ.ም እንዲጠናቀቅ ታቅዶ የነበረ ቢሆንም አዲስ ውሳኔ ምዝገባ ሂደቱን ለተጨማሪ 2 ሳምንታት እንዲቀጥል አድርጎታል። ቦርዱ በመግለጫው በዚህ ወር መጀመሪያ አንስቶ ሲካሄድ በቆየው የእጩዎች ምዝገባ 42 የፖለቲካ ፓርቲዎች በተናጠል፣ 15 የፖለቲካ ፓርቲዎች ደግሞ በሁለት የተለያዩ ቅንጅቶችና በአንድ ግንባር ስር ሆነው ተወዳዳሪዎችን ማስመዝገባቸውን ገልጿል። የግል እጩዎችም በተመሳሳይ መልኩ ምዝገባ እያከናወኑ መሆኑንም ጠቁሟል። የእጩዎቹ ምዝገባ ሲከናወን የቆየው ቦርዱ ለመጀመሪያ ጊዜ ተግባራዊ ባደረገው የዲጂታል ምዝገባ ስርዓት ነው። ባለፈው ታህሳስ ወር መጨረሻ ይፋ የተደረገው ይህ ስርዓት ለአካታችነትና ተደራሽነት ከሚኖረው ፋይዳ በተጨማሪ እጩዎችና የመራጮችን ጊዜ እንደሚቆጥብ፣ አላስፈላጊ ምልልሶችን እንደሚያስቀርና ወጪ ቆጣቢ እንደሆነ ምርጫ ቦርዱ በወቅቱ አስታውቆ ነበር። በቀጣይ መረጃ ትራምፕ የፈጠሩት ከባድ ውዝግብ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከባድ ቁጣና ውዝግብን ያስከተለው የቪዲዮ መልእክታቸው እያነጋገረ ነው። ቪዲዮው ከሁለቱም የፖለቲካ ወገኖች ሪፐብሊካንና ዲሞክራት ጠንካራ ወቀሳ ቀርቦበታል። ነጩ ቤተ መንግስት አፋጣኝ መግለጫ አውጥቷል። ትራምፕ ይቅርታ እንዲጠይቁ እየተወተወቱ ነው። ፕሬዝዳንቱ ከባድ ቁጣ ያስከተለውን መልእክት ከይፋዊ ትስስር ገጾቻቸው ላይ ቢያወርዱትም ውዝግቡ እንደቀጠለ ነው። ፕሬዝዳንት ዶናልድ ትራምፕ የቀድሞውን ፕሬዝዳንት ባራክ ኦባማን እና የቀድሞዋን ቀዳማዊት እመቤት ሚሼል ኦባማን በኤአይ በተቀነባበረ ቪዲዮ የዝንጀሮ ሰውነት ላይ ከአንገት በላይ አስቀምጦ የሚያሳይ ቪዲዮ በማህበራዊ ገጾቻቸው ላይ ማጋራታቸውን ተከትሎ ከፍተኛ ትችት እያስተናገዱ ይገኛሉ። ዋይት ሀውስ የቀረበውን ቅሬታ ድርጊቱ ፕሬዝዳንቱ የፖለቲካ ተቀናቃኞቻቸውን ለመተቸት የሚጠቀሙበት የፌዝ መንገድ እንደሆነ ገልጾ ቁጣው የተጋነነ ነው ሲል አስታውቋል። በ2020 የአሜሪካ ፕሬዝዳንት የምርጫ ወቅት በተደጋጋሚ ድምፅ ተጭበርብሯል የሚል ክስ ሲያሰሙ ቆይተዋል። ለዚህም በተደጋጋሚ ባራክ ኦባማን ሲወቅሱ ይደመጣሉ። የዴሞክራቲክ ፓርቲ አባላትና የሰብአዊ መብት ተሟጋቾች ድርጊቱን አሳፋሪና ግልጽ ዘረኝነት በማለት እያወገዙት ይገኛሉ። ፕሬዝዳንት ዶናልድ ትራምፕ ባለፈው ሐሙስ ምሽት በማህበራዊ ሚዲያ ገጾቻቸው ላይ የተለቀቀውንና የቀድሞውን ፕሬዝዳንት ባራክ ኦባማና ባለቤታቸውን ሚሼል ኦባማን በዘረኝነት በሚያጥላላ መልኩ እንደ ዝንጀሮ የሚያሳየውን ቪዲዮ አስመልክቶ ትላንት አርብ ምሽት ማብራሪያ ሰጥተዋል። ፕሬዝዳንቱ በወቅቱ በኤርፎርስ ዋን ላይ ለነበሩ ጋዜጠኞች እንደተናገሩት ቪዲዮውን መጀመሪያ ላይ ተመልክተውት የነበረ ቢሆንም ኦባማዎችን የሚያሳየውን የመጨረሻ ክፍል ግን አላየሁትም ሲሉ ተናግረዋል። ምንም እንኳን ዋይት ሀውስ መጀመሪያ ላይ ቪዲዮውን የኢንተርኔት ቀልድ ወይም ሚም ነው በሚል ቢከላከለውም በሪፐብሊካን የህግ መወሰኛ ምክር ቤት አባላት ዘንድ ግን ከፍተኛ ውግዘት ገጥሞታል። በተለይም የደቡብ ካሮላይናው ሴናተር ቲም ስኮት ድርጊቱን ከዚህ ዋይት ሀውስ ካየዋቸው ነገሮች ሁሉ እጅግ ዘረኛው ተግባር ነው ሲሉ ኮንነዋል። ትራምፕ ከሴናተር ስኮት ጋር መነጋገራቸውን የጠቀሱ ሲሆን ቪዲዮውም ከንግግራቸው በኋላ ወዲያውኑ እንዲጠፋ ተደርጓል። ፕሬዚዳንት ትራምፕ ለድርጊቱ ይቅርታ የመጠየቅ እቅድ እንዳላቸው ለቀረበላቸው ጥያቄ እኔ ምንም ስህተት አልሰራውም ሲሉ ምላሽ ሰጥተዋል። ይሁን እንጂ በቪዲዮ ውስጥ ያለውን ዘረኛ ክፍል በእርግጥም እንደሚያወግዙ ገልጸዋል። በተለይም ክስተቱ በአሜሪካ የጥቁሮች ታሪክ ወር ላይ መፈጸሙ ጉዳዩን የበለጠ ስሜታዊና ፖለቲካዊ አድርጎታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን
ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።